እሺ ሰላም እንዴት ናችሁ? እንግዲህ ባለፈው ላይ እንግዲህ ጀስት በመጀመሪያ ፓርት ላይ ከፋርማኮካይኔቲክ ውስጥ እንግዲህ የመጀመሪያውን ፓርት ስለ አብዞርብሽን አይተናል። ስለ አብዞርብሽንም እንግዲህ በተወሰኑ ደረጃ በተለይ ከኤግዚት እና ከላይሰንሸር ኤግዛም ጋራ በጣም ሪሌትድ ናቸው ያልናቸውን በተወሰነ ደረጃ እንግዲህ ኢንዲቴል በምን ደረጃ ለማየት ሞክረናል። አሁን ደግሞ እንግዲህ በባለፈውም እንግዲህ ማለት እንችላለን ሮብ ዕለት ደግሞ ስለ ዲስትሪቢዩሽን አውርተናል። ስለ ዲስትሪቢዩሽን ሲነሳ እንግዲህ ጀስት አብዞርብሽን ከመድኃኒቶቹን ኢንጀስት አድርገን እስከ ብለድ ስትሪም ድረስ ያለውን ነው በደንብ ብንናገርም፣ ነገር ግን ዲስትሪቢዩሽን ደግሞ ከብለድ ስትሪም ውስጥ ወስዶ ወደ ተለያዩ ሜጀር ኦርጋኖቻችን ሊሆን ይችላል። እንዲሁም ደግሞ ወደ ተለያዩ ቲሹዎችም የተፈለጉት ሳይቶች ላይ እንዲደርሱ ከሚያደርጋቸው መካከል ውስጥ የሚካተት ነው ማለት እንችላለን። እንግዲህ ስለ ዲስትሪቢዩሽን ሲነሳ አንዱ ዲስትሪቢዩሽን ማሰብ ያለብን ፍሪ ድረግ እና ባውንድ ነው። ባውንድ ድረጎች እንግዲህ በተለይ ባውንድ ድረጎች ለፋርማኮሎጂካሊ ኢንአክቲቭ ናቸው የሚባሉት፣ ነገር ግን ፍሪ ድረጎች ደግሞ አክቲቭ ናቸው ተብለው ከሚጠሩት ናቸው። እንዲሁም ደግሞ በዚህ ላይ እንግዲህ ተጨማሪ የሚነሳው በተለይ ናሮ ቴራፒውቲክ ኢንዴክስ ያላቸው መድኃኒቶች የሚያሳዩት ብዙ ነገሮች አሉ። ነገር ግን በቀላሉ በእነዚህ ሃይሊ ባውንድ ሬት ባላቸው በተለይ ለምሳሌ አንቲ ኤፒሌፕቲክ ድረግ ብለን የምንጠራቸው እነሱ ትልቁን እንግዲህ ዲስፕሌስመንት በመፍጠር በጣም ይታወቃሉ ማለት ነው። ዛሬ ደግሞ እና እንግዲህ ዋነኛው ብለን የምናስበው እንግዲህ ስለ ሜታቦሊዝም ነው የምናወራው። ሜታቦሊዝም ስንል እንግዲህ በሜታቦሊዝም ውስጥ ብዙ ነገሮች ነው ያሉት። ነገር ግን አንዱን ትልቁን ድርሻ ይወስዳል ተብሎ ከሚታሰቡት መካከል ውስጥ ነው የሚካተተው ሜታቦሊዝምን ብለን የምንጠራው ማለት ነው። እሱ ደግሞ እንግዲህ ምን እንደሚመስል አብረን የምናይ ይሆናል ማለት ነው። ጀስት ምናልባት እንግዲህ ዛሬ ኮኔክሽን ትንሽ ሊያስቸግር ይችላል ብዬ አስባለሁ። በእርግጥ በእንትኑም ላይ ስለምልክላችሁ ኦልሞስት እንግዲህ እንትን እንደምትሉ ተስፋ አደርጋለሁ። ሜታቦሊዝም ስንል እንግዲህ ይሄ በዚህ ውስጥ እንግዲህ በሜታቦሊዝም በብዙ ነገር ነው ያለው። ለምሳሌ ሜታቦሊዝም ሲል አይምሯችን ውስጥ የሚመጡ ፌዞች አሉ። እነዛን ፌዞችን በተወሰነ ደረጃ የምናይበት አለ። በተጨማሪ ደግሞ እንዲሁም ደግሞ ስለ ሜታቦሊዝም ሲነሳ ስለ ኢንዛይም ኢንዲዩሰር እና ኢንዛይም ኢንዳክሽንስ ብለን የምንጠራቸው አሉ። እነዛን ነገሮች ሁሉ የሚያሳየን ይሆናል ማለት ነው። አይ ቲንክ እንትኑ እየታያችሁ ነው አይደል? እሺ አሁንስ አይታይም? አንዳንድ ጊዜ ኔትወርክ እንትን ስለሚል ነው በመሀል እየወጣም። እንግዲህ የኛ ሀገር ኔትወርክ እንግዲህ በጣም አስቸጋሪ ነው። ምንም ማድረግ አንችልም። ያ ነገር እኮ ነው የሚያስጠላው። ከባለፈው ላይ እንግዲህ እንዳልነው ከአብዞርቢሽን እና ከዲስትሪቢሽን ቀጥሎ ዛሬ የምናየው ሜታቦሊዝም ነው። ሜታቦሊዝም ሲባል እንግዲህ አንዱ በጣም የምናቅባቸው ብዙ ነገሮች አሉ በደንብ የሚታወቁበት። ለምሳሌ ዴፊኒሽኑን ስንመለከት ዴፊኒሽኑን ስንል እንግዲህ ለምሳሌ ሜታቦሊዝም ምንድን ነው ስንል ሌላ ስሙ ሜታቦሊዝም ብለን የምንጠራው ባዮ ትራንስፎርሜሽን ይባላል። ስለዚህ አንዳንድ ጊዜ እንግዲህ በእርግጥ ሰምታችሁም ይሆናል። ለምሳሌ ኤክስቼንጀብል ነው የሚጠቀሙት ሜታቦሊዝም ይላሉ። አንዳንድ ጊዜ ደግሞ ባዮ ትራንስፎርሜሽን ይባላሉ። እንግዲህ ባዮ ትራንስፎርሜሽን ያሰኘበት ዋነኛው ምክንያት እንግዲህ እንዳልነው መድኃኒቶቹ አብዞርብ ከተደረጉ በኋላ ከዛ ዲስትሪቢዩት ከተደረጉ በኋላ እነዛን ዲስትሪቢዩት ተደርገው ወደ መውጣት ላይ ነው ያሉት ማለት ነው። ጀስት እንዴት ብለን እናስበው። ለምሳሌ የሆነ ሰው ሰርግ ላይ ታድሙ መጥቶ
ከዛ በልቶ ጠጥቶ እንግዲህ ወደ ቤት ሊወጣ በሚልበት ሰዓት ወይ እጁን ታጥቦ ኦልሞስት ወደ ፕሮግራም ወደ ማለቂያው ሰዓት ላይ ብለን እንደምናስበው ማለት ነው። በዚህም ላይ እንግዲህ መድኃኒቶቹ ስራቸውን ሰርተው ጊዜያቸውን ጨርሰው ምን ሊያደርጉ ሲሉ ማለት ነው ሊወጡ ሲዘጋጁ ወይም ደግሞ ወደ ሌላ ወደ ኤክስክሪሽን ስቴጅ ለማለፍ በሚዘጋጁበት ሰዓት ያንን የመተላለፍ ሲስተሙን ነው እንግዲህ ባዮትራንስፎርሜሽን የሚለው ማለት ነው። ይህን ስንላችሁ እንግዲህ መድኃኒቶች ከሰውነታችን ውስጥ ኤክስክሪትድ ለመሆን የግድ 100% ወተር ሶሉብል መሆን አለባቸው። አለበለዛ የሆነ ነገር ሀፕን ካደረገ አንዱ ኢንዲኬት ከሚደረግበት ነው ማለት ነው። ለዛም ነው ሜታቦሊዝም ሲባል እንግዲህ the process by which body chemically modified drugs ይላል usually to facilitate their elimination ነው። የኤሊሚኔሽን እንግዲህ ከሰውነታችን እንዲወገዱ የሚያደርግበት እንግዲህ የሜካኒዝም ሲስተም ነው። ይሄ ማለት ሜታቦሊዝም ስንል ወደ ኤሊሚኔሽን ስቴጅ እንዲገቡ ማድረግ ነው እንጂ ስራው ሙሉ በሙሉ እንዲወገዱ አይደለም። ስለዚህ ምን ያደርጋል? ይጠብቅና እንግዲህ ሜታቦሊዝም ሲነሳ ቶሎ ብሎ የሚነሳው የሜጀር ኦርጋናችን ሊቨር ነው። ለሜታቦሊዝም ላይ ትልቅ ኮንትሪቢዩሽን የሚጫወተው ሊቨር ምን ያደርጋል? ወተር ሶሉብል የሆኑትን ወደ እንትኖች ኮሌክቲቭ ዳክት ያስተላልፋል። ወተር ኢንሶሉብል የሆኑትን ደግሞ በሉ እናንተ ተመለሱ ገና ናችሁ ብሎ ሙሉ በሙሉ ለዚህ ነው ብዙ ጊዜ እንግዲህ የኛ ለምሳሌ አንዱ ሽንት የሚባለው 100% ወተር ሶሉብል ነው የሚባለው አንዱ ኢንዲኬት የሚደረግበት ነው ማለት። ስለዚህ ባዮትራንስፎርሜሽን የተባለበት ከዲስትሪቢዩሽን ተነስቶ ወደ ኤሊሚኔሽን ስቴጅ የሚሄድበትን እንግዲህ የማይፈለጉትን ወደ ውጭ ያስወግዳል፣ እንዲሁ ደግሞ የሚፈለጉትን ወደ ውስጥ በመመለስ ማለት ስለሚታወቅ ነው። ከዛ አንጻር ነው ማለት ነው። ይሄ እንግዲህ ኤኬ ኮምፖነንት ኦፍ ለምሳሌ አድሚ እንግዲህ አብዞርቢሽን፣ ዲስትሪቢዩሽን እና ሜታቦሊዝም ብለን የምንጠራ ውስጥ እንግዲህ ይሄ ነው። ስለዚህ የእነሱ ፓርት ነው እያለን ያለው ማለት ነው። ከዛ በመቀጠል ምንድን ነው ፐርፐዙ ብለን ልናስብ እንችላለን። የዚህ የሜታቦሊዝም ፐርፐዝ ምንድን ነው ብለን በምናስብበት እንግዲህ ኮንቨርትስ ሊፒድ ድረግ ኢንቱ ሃይድሮፊሊክ ሜታቦሊት ፎር ኢዘስት ኤክስክሪሽን ነው። አሁን ያወራ ነው። ይሄ ማለት ሊፖፊሊክ ማለት 100% ሊፒድ ሶሉብል የሆኑ ወይም ደግሞ ሊፒድ ላቪንግ ኤጀንት ብለን የምንጠራቸው ናቸው ብለናል። አብዛኞቹ መድኃኒቶች ፕሪፔርድ የሚደረጉት በተለይ በፒዮ ፎርም የሆኑት ሊፒድ ሶሉብል ናቸው። ለምን ሊፒድ ሶሉብል መሆን አስፈለጋቸው ሲባል እንግዲህ እንደ ምክንያት ያቀረብነው ሜምብሬናችን ጂአይ ላይ ያሉት ሜምብሬናችን ከፎስፎሊፒድ ላይ ኮምፖዝድ ስለተደረገ ነው ብለናል። ስለዚህ ያንን ኮምፖዚሽንን እንግዲህ እዚህ ላይ ነው አሁን የምናገኘው ማለት ነው። ልብ በሉ። ለዚህም ነው ሊፖፊሊክ የሆኑ ወደ ሃይድሮፊሊክ ነው መቀየር አለባቸው ብሎ የሚታሰበው። ከዛ በኋላ ምን ለመሆን ነው? በቀላሉ ኤክስክሪትድ ለመሆን ማለት። ለዚህም ነው በተጨማሪ ስለ ሜታቦሊዝም ሲነሳ ሊቨር ይነሳላል። ሊቨር ላይ ደግሞ ብዙ ጊዜ አክት የሚያደርጉ መድኃኒቶች ወይም ሊቨርን ዳሜጅ ወይም ሊቨርን ሊጎዱ የሚችሉት ሊፒድ ሶሉብል የሆኑ ፕሮዳክቶች ናቸው። ወይም ሊፒድ ሶሉብል የሆኑ ለምሳሌ ጀስት እነ ቫልቮሬት ሶዲየም ቫልቮሬት ብናነሳ እነ ክሎሮፎርም ብናነሳ እነ ፓራስታሞል ብናነሳ ሊፒድ ሶሉብል ናቸው። ስለዚህ በቀላል ሊፒድ ሶሉብል የሆኑ ነገሮች ደግሞ ሊቨርን ምን ያደርጋሉ ማለት ነው? ይጎዱብናል ማለት ነው። ያንን ነው የሚያሳየው። ዘን ተርሚኔት ድረግ አክሽን ኦር አክቲቬት ፕሮድረግ። እንግዲህ ፕሮድረግ ብለን የምንጠራው ለምሳሌ እንግዲህ አውት ኦፍ ሴል ምንድን ናቸው? ኢንአክቲቭ ናቸው። ነገር ግን ኢንቱ ዘ ሴል ደግሞ ወደ የት ይቀየራሉ ማለት ነው? ወደ አክቲቭ ፎርም ይቀየራሉ። ያ ቴክኒክ ምንድን ነው እሱ የሚባለው? እንግዲህ ፕሮድረግ ተብለው ይጠራሉ። ለምሳሌ ኢናላፕሪል ብናነሳ ኢናላፕሪል አውት ኦፍ ዘ ሴል ምንድን ነው እሱ? ኢንአክቲቭ ነው። ነገር ግን ኢንቱ ዘ ሴል በሚገባበት ሰዓት ደግሞ ኢናላፕሪ ወደ ኢናላፕሪላንት ይቀየራል። ኢናላፕሪላንት ብለን የምንጠራት ደግሞ እንግዲህ አክቲቭ ድረግ ነው ማለት። ኢናላፕሪል የሚለው ግን ፕሮድረግ ብለን የምንጠራው ጀስት እንደዚህ አይነቶቹንም የመስራት ስራ ያለበት ስራ የተሰጠው አሳይመንት እንዲሰራ የተሰጠው ማን ነው ሲባል እንግዲህ ሜታቦሊዝም ነው ማለት ነው። ስለዚህ በሜታቦሊዝም ልብ በሉ። አንድ በዚህ በምናይበት ከሊፖፊሊክ ድረጎቹ ወደ ሃይድሮፊሊክ ይቀይረላል። ሁለተኛ ደግሞ እንግዲህ ኢንአክቲቭ ድረጎቹ ወደ አክቲቬት ፎርም ይቀይራቸዋል። ፕሮድረግ ማለት አውት ኦፍ ሴል ኢንአክቲቭ ናቸው፣ ኢንቱ ዘ ሴል ደግሞ አክቲቭ እንዲሆኑ ከሚያደርጋቸው ነው። ሌላው ደግሞ ፕሪቨንት ሪአብዞርቢሽን ፍሮም ሬናል ቲዩብ ባይ ሪዲዩሲንግ ሊፒድ ሶሉቢሊቲ። ሊፒድ ሶሉቢሊታቸውን ደግሞ በመቀነስ ምን ያደርጋል ማለት ነው? ሪአብዞርቢሽናቸውን እንዲቀንሱ ያደርጋል። ታዲያ የት ነው ሳይት ኦፍ ድረግ ሜታቦሊዝም የሚከናወነው ስንል ፕራይመሪ ሳይታችን ምን ብለናል? ሊቨር ብለናል።
አሁን ስናወራ የነበረው ነው እንግዲህ። ስለዚህ መድኃኒቶች ሜታቦላይዝድ የሚሆኑት የት ነው? ሜጀርሊ እንግዲህ ሊቨር ላይ ነው። ለምን ሲባል እንግዲህ ዲዩቱ ሃይ ኮንሰንትሬሽን ኦፍ ሜታቦሊክ ኢንዛይም ስላለ ማለት ነው። በየትኛ ውስጥ? በዚህ በሊቨር ውስጥ እንግዲህ እስኪ ወደፊት እናየዋለን እንዴት አይነት እንትን እንደሆኑ ማለት ነው። ሶ አንደኛ ደረጃ ትልቁን ድርሻ ሊቨር ይውሰድ እንጂ ሌሎቹም አሉ። ለምሳሌ አዘር ሳይትስ ብለን የምንጠራቸው ኢንተስታይናል ውል አሉ፣ ለንግስ ላይ አሉ፣ ኪድኒ ላይ ያሉ፣ ፕላዝማ ላይ አሉ። ኢቭን ብሬን ውስጥም እንግዲህ ምን ያደርጋሉ? መድኃኒቶች ሜታቦላይት መሆን አቅም አላቸው ነው። ሶ ወደ ፌዛቸው ስንመጣ በተለይ እንግዲህ ይሄ ፌዝ እንግዲህ ትልቅ ድርሻ የሚወስድ ነው። በተለይ ፌዝ 1 ፌዝ 2 እያላችሁ የምንከፋፍለው ነገር ነው። በእርግጥ ይሄ እዚህ ውስጥ ያስገባሁት ከእንትን ጋር ላይ ይገናኝ ይችላል፣ ግን በጣም ስለሚጠቅመን ነው። ሶ የፌዝ 1 ሪአክሽን ይላል። ይሄ ፋንክሽናላይዜሽን ተብሎ ነው የሚጠራው። ይሄ ፋንክሽናላይዜሽን ስንል እንግዲህ ለምሳሌ ጎሉ ምንድን ነው? ኢንትሮዲውስ ኦር ኤክስፖዝ ፖላር ፋንክሽናል ግሩፕ። ለምሳሌ ኦኤች ማለት እንግዲህ አልኮል ብለምና ኤንኤች አሞኒየም ብለምንጠራቸው እንግዲህ ኤስኤች እንትኖች ደግሞ እነዚህ ከአማይን ጋር ከሰልፋር ሰልፌት ጋር የሚያዙ ነው። ሶ ታይፕ ኦፍ ሪአክሽን በዚህ ውስጥ በፌዝ 1 ውስጥ የሚከናወኑት እንግዲህ ኦክሲዴሽን አለ፣ ሪዳክሽን አለ፣ ሃይድሮሊሲስ አለ፣ ዲአሚኔሽን አለ። እነዚህ ሁሉ ቤት ውስጥ ነው፣ በዚችኛዋ ፌዝ ውስጥ ነው። ነገር ግን ከዚህ ካሉት ፌዝ ውስጥ በተለይ ኦክሲዴሽን ብለን የምንጠራው ትልቁን ድርሻ የሚወስድ ነው። ከዛ ውስጥም ይሄ የሚወስድበት በተለይ እንግዲህ ሳይቶክሮም P450 ኢንዛይም ኢንዳክሽን የሚከናወንበት እዚህ ነው። ኢንሂቢሽን ዞን የሚከናወንበት በዚህ ውስጥ ነው። ለዚህ ነው በዚችኛው ፌዝ ላይ እንግዲህ አብዛኞቹ እንግዲህ ሊፒድ ሶሉብል ናቸው ወይም ደግሞ ነን ፖላር ፓርቶች ናቸው ይበዛሉ የሚባለው በየትኛው? በፌዝ 1 ላይ ማለት ነው። ሶ በዚህ ውስጥ እንግዲህ የምናያቸው ለምሳሌ ኢንዛይሞች ሳይቶክሮም P450 ኢንዛይም ብለን ምንጠራቸው አሉ። ከሱ ውስጥ እንግዲህ ኮመኑ A4 ነው። በእርግጥ እነቱ 2D6 ብለን ምንጠራው አለ፣ 269 ብለን ምንጠራቸዋል። እነዚህ ሜጀር አይሶፎርም ናቸው። ግን ከዚህ ውስጥ ትልቁን ድርሻ ሊወስድ የሚችለው በጣም የሚታወቀው A4 ነው። ግን ኦቨሮል ጠቅለል ሲደረግ እንግዲህ ሳይቶክሮም P450 ኢንዛይም ይባላል። ልብ በሉ። ይሄ የሚያሳየው ሳይቶክሮም P450 የሚባለው እንግዲህ የእንትን ነው። ምን መሰላችሁ? ይሄ ቲዮሪ የሚባለው ሳይንቲስቶች ምን ያደርጋሉ? የነዚህን ሊቨርን እንግዲህ በደንብ እንትን አደረጉትና ዳሜጅ አደረጉትና ይባላል። ስለዚህ ዳሜጅ አደርገው እንግዲህ በዚህ በ450 ልብ በሉ ዌቭ ሌንጊዝ በ450 ዌቭ ሌንጊዝ በሚለቁበት ሰዓት እዛ እንትን ያደረጉት ሊቨር ላይ ምን አይነት ከለር አሳየ ነው የሚባለው? ፐርፕል ከለር አሳየ ነው የሚባለው። ለዛም ነው ፒ ኢንዲኬት የተደረገችው የምታሳየው የዛን የሊቨሩን ከለሩን ይሄንን ያህል ነው። ዌቭ ደግሞ 450 ስለሆነ ያችን ለማሳየት ነው። ይሄ P400 ሳይቶክሮም P450 ኢንዛይም ተብሎ የተጠራው ማለት ነው። ያችን ኢንዲኬት የምታደርግበት ነው። ግን ከዛ ውስጥ ትልቁን ድርሻ ትልቁን ቦታ የሚወስደው ሁሌ ማሰብ ያለባችሁ ሳይቶክሮም P3A4 የሚባለው ነው። ጠቅላላ ሲደረጉ ደግሞ ጠቅላላ ስም አጠራራቸው ሳይቶክሮም P450 ኢንዛይም ፋሚሊ ተብለው ይጠራሉ። ሶ የዚህ ደግሞ እንግዲህ አሁን እያወራን ያለ ነው ፌዝ 1 ላይ ነው። ስለዚህ ይሄ እንግዲህ ስላይትሊ ሞር ሜታቦሊት ኬዞች የሚከናወኑበት ነው። ሜቢ አክቲቭ ወይም ደግሞ ኢንአክቲቭ ፎርም ናቸው ተብለው ይታሰባሉ ነው። ሁለተኛው ፌዝ ደግሞ እንግዲህ ፌዝ 2 ነው። የመጀመሪያው እንግዲህ ፌዝ 1 ብለናል። ስለ ፌዝ 1 ስናነሳ ኦክሲዴሽን ማንሳት አለብን። አንድ ነን ፖላር ፓርቶች አብዛኛው ወይም ደግሞ ሊፖፊሊክ ኔቸሮች ናቸው ፌዝ 1 ላይ የሚከናወኑት ማለት ነው። ስለዚህ መድኃኒቶች ለምሳሌ ወደ ኤክስክሪሽን ከመሄዳቸው በፊት ፌዝ 2ን አልፈው ወደ ፌዝ 1ን አልፈው ወደ ፌዝ 2 መሄድ የግድ ይላቸዋል ማለት ነው። ከዛ አንጻር ነው እንግዲህ ሶ ምንድነው እንግዲህ ስንል ኢንክሪዝ ወተር ሶሉቢሊቲ ባይ አታችንግ ኢንዶጂነስ ሞለኪውሎቹን አታች በማድረግ እንግዲህ ወተር ሶሉቢሊቲ ኔቸራቸውን እንዲጨምሩ ያደርጋሉ ማለት ነው። ይሄ ለዚህ ላይ ደግሞ ኮመን እንግዲህ ኮንጁጌት የሚባለው ግሉኮሮኒክ አሲድ ብለን የምንጠራው። ስለዚህ ግሉኮሮኒክ አሲድ ብለን የምንጠራው፣ ሳልፌት ብለን የምንጠራው፣ አሲቴት ብለን የምንጠራው፣ ግላይሲንስ ብለን የምንጠራው ናቸው። ሶ የመጀመሪያዎቹ ናቹራል ተብለው ነው የሚጠሩት። እነዚህ ግን ሞር ሴንቴቲክ ናቸው ፌዝ 2 ብለን የምንጠራቸው ማለት ነው። ሶ እዚህ ላይ ለምሳሌ አሁን ብዙ ጊዜ የሚነሳው እነዚህ ለተለይ ህፃናት ለሆኑ በተለይ
ከ6 ወር በታች ለሆኑ ህፃናት አይመከርም መድኃኒት የሚባለው። ጀስት እነ ኮትሪሞክሳዞል የሚሆኑ አብዛኞቹ መድኃኒቶች የሚከለከሉት አንዱ ምክንያት ምን ተብሎ ነው የሚጠራ ማለት ነው? ይሄ ግሉኮሮዲኔሽን የሚባለውን ምን ያደርጉም ማለት ነው? ህፃናት ፕሪፐርድ አያደርጉም። ቢያደርጉም እንኳን ማቹርድ ይሁን አይደለም ነው። ምክንያቱም አብዛኞቹ እንግዲህ ከህፃናት ጋር ሲያይ ግሉኮሮዲኔሽን ብለን የምንጠራው ትልቁን ድርሻ ስለሚወስድ ማለት ነው። በተጨማሪ እንግዲህ ኢንዛይማቸው እንግዲህ ትራንስፈሬስስ ነው። ለምሳሌ እንግዲህ ግሉኮሮኔልስ ትራንስፈሬስ ብለን የምንጠራው አውትካሙ እንግዲህ ሃይሊ ፖላር ናቸው ይላል። ቅድም ብለናል እነዛ ስላይትሊ ፖላር ይሁኑ እንጂ አብዛኛው ምንድናቸው? ወደ ሊፒድ ነው የሚያደሉት። ማን? ፌዝ ዋኖች ማለት። ፌዝ ቱዎች ግን ሃይሊ ፖላር ናቸው። ኦልሞስት እነዚህ ለምን የተዘጋጁ ማለት ነው? ለመውጣት ለመሸኘት የተዘጋጁ ማለት ነው። ስለዚህ እነዚህ ውስጥ ደግሞ እንግዲህ ኢንአክቲቭ ሜታቦሊቶች ናቸው የሚኖሩት። እዛኛው ላይ ግን አክቲቮችም ይኖራሉ። ሰምታይምስ ደግሞ ኢንአክቲቮችም እንደሚኖሩ ይታወቃል። ኤክስፔክትድ ይደረጋል ማለት ነው። ኤክስክሪትድ ኢን ዩሪን ወይም ደግሞ በባይል መልክ ነው እነዚህ ሊወጡ ይችላሉ ተብሎ የሚገመቱት ነው የሚለን። ከኢንዛይም እና ትራንስፖርተር ብለን እንግዲህ የምንጠራው እንጂ ሳይቶክሮም P450 ኢንዛይም ነው። ሳይቶክሮም ፒ ብለናል። ሲስተሙ እንግዲህ ሪስፖንሲብል ፎር ሞስት ፌዝ 1 ሪአክሽን ላይ ነው ሪስፖንሲብል የሚሆነው የሚለን። ፔፕቲዶግላይከንስ ብለን የምንጠራቸው ደግሞ ይሄ ኤፍሌክስ ትራንስፖርት ነው። ይሄ ማለት ኤፍሌክስ በሚሆንበት ሰዓት እንግዲህ ሪጀክት የሚያደርግበት ነው፣ ወደ ውስጥ እንዳይገባ የሚከላከልበት ቴክኒክ ነው ማለት ነው። ኢንፍሌክስ ሲሆን ግን መድኃኒቱ ወደ ውስጥ እንዲገባ ነው። ይኸው እንደምታዩት እንግዲህ ኤፍሌክስ ይላል። ትራንስፖርት ዛት ፓምፕስ ድረግ አውት ኦፍ ዘ ሴል። አያችሁ መድኃኒቶቹን ከሴል ውጭ በሚያደርግበት ሰዓት ኤፍሌክስ ብለን እንጠራቸዋለን። ሌሎች እንግዲህ ኢስተሬዝ ብለን አሚዴስ ብለን አልኮል ዲሃይድሮጂኔስ ብለን የምንጠራቸው በተለይ አልኮል ዲሃይድሮጂኔስ እንግዲህ በተለይ እንግዲህ አሴታልዳይድን ወዴት መቀየር የሚችል ነው? ወደ አሴቶን መቀየር የሚችል ነው። ለዚህም ዳይስፈራም ላይክ ሪአክሽን የሚባለው አንዱ እዚህ ስቴጅ ላይ ነው። ለምሳሌ ሜትሪንዳዞል የሚወስድ ሰው ምንም አይነት አልኮል መውሰድ የለበትም ይባላል። ለምንድን ነው ሲባል እንግዲህ አሴታልዳይዱ ወደ አሴቶን እንዳይቀየር ይሄ አልኮል ዲሃይድሮጂኔስ ብለን የምንጠራውን ኢንዛይም ብሎክ ስለሚያደርግ ማለት። ስለዚህ እሱ ደግሞ ብሎክ አደረገው ማለት ያ ሰውዬ ምን ይሆናል ማለት ነው? ኢቭን ብለድ ኮንተንት የሆነ ቮሚቲንግ ከሰውነቱ እንዲወጣ ከሚያደርገው መካከል እንግዲህ ትልቁን ድርሻ የሚጫወተው እንግዲህ አልኮል ዲሃይድሮጂኔስ ብለን የምንጠራው ነው። ፋክተር አፌክቲንግ ድረግ ሜታቦሊትስ ብለን የምንጠራው እንግዲህ ጄኔቲክ ፖሊሞርፊዝም ብለን የምንጠራቸው አሉ፣ ኤጆች አሉ፣ ሴክስ እና ሆርሞናል ስታቱስ አለ፣ ዲሲዝ ስቴት ለምሳሌ ሊቨር ሄርት ፌለር፣ እንዲሁም እነዚህ እንግዲህ ትልቅ ድርሻ የሚወስድ ጄኔቲክ ፖሊሞርፊዝም እንግዲህ ስንል እንግዲህ ለምሳሌ ሳይቶክሮም P450 ኢንዛይም ላይ እዛ ላይ ያለውን ነገር የሚያሳይ ነው ማለት ነው። ከዛ ጋር የሚያዝ ነው። ኤጅ እንዳልነው እንግዲህ ለምሳሌ ቅድም በተለይ እነዚህ ፌስ 2 ላይ እንግዲህ ግሉኮሮዲኔሽን ህፃናት የማዘጋጀት አቅማቸው ዝቅተኛ ከመሆኑ የተነሳ ያ ነገር እንግዲህ አንዱ የሚያሳየን እሱ ነው። እንግዲህ ሴክስ እንግዲህ የሆርሞናል ስታተሶቹ በተለይ ነፍሰ ጡርም ሊሆኑ ይችላሉ እንግዲህ ወንዶችም ሆነው አንዳንድ ጊዜ የኢሚኒቲያቸው መዳከም እንግዲህ ለዚህ ሪስፖንስብል ከሚያደርገን መካከል ነው። ሌላው ደግሞ ዲሲዝ ስቴት ነው። ዲሲዝ ስቴት እንግዲህ ሊቨር ችግር ከተፈጠረ አንዱ የሚታወቅበት ወይም ደግሞ የሚያሳይበት እንግዲህ የዛኛውን አይነት ኢፌክት ነው የሚያሳየው ተብሎ ነው የሚታሰበው። በተጨማሪ እንግዲህ ዛሬ አንዱ ትልቅ ፎከስ የምናደርግበት እንግዲህ ስለ ድረግ ኢንተራክሽኑ በጣም ኢንዲቴል እናወራለን ማለት ነው። ድረግ ኢንተራክሽን ውስጥ እንግዲህ አንዳቸው እንግዲህ ኢንዛይም ኢንዳክሽን እና ኢንዛይም ኢንሂቢሽን ብለን የምንጠራቸው አለ። ጀስት እንደው ለግባት ያህል እንግዲህ ስናየው ምንድነው የሚያሳየው? ኢንዛይም ኢንዳክሽን እንግዲህ ኢንክሪዝ ሜታቦሊዝም ነው። ይሄ እነዚህ ውስጥ ለምሳሌ እነ ሪፋምፒስ እና ካርፓሜዛፒን ብለን የምንጠራቸው አሉ። እነዛን ነገሮች የሚያሳየን ማለት ነው። ሌላው ደግሞ እንግዲህ ኢንሂቢሽን ብለን የምንጠራቸው እንግዲህ በተለይ እነ ኬቶኮናዞል እና ኤሪትሮማይሲኖች በጣም የሚታወቁበት ነው ማለት ነው። የነዛን ነገሮች በዚህ ውስጥ እንግዲህ የምናያቸው ይሆናል ማለት ነው። አዘር ዋንስ እንግዲህ ዳይት ኤንድ ኤንቫይሮንመንታል ነው። በተለይ እንግዲህ እዚህ ውስጥ ደግሞ እነ ግሬፕ ፍሩት አለ። ጁስ ግሬፕ ፍሩት ኢንሂቢተርስ ብለን የምንጠራው አንዱ ነው። ጄንት ስዋርት ብለን የምንጠራት ደግሞ አንድ በጣም የምትታወቃለች። የነዛን ነገር ነው የሚያወራው። when come to drug interaction እንግዲህ በሜታቦሊዝም ድረግ ኢንተራክሽን ስንል እንግዲህ ዲዲአይ እንግዲህ ድረግ ኢንተራክሽን ስለምንጠራው often occur when one drug alters the metabolism of
አናዘር ድረግ ነው። በምንድነው እሱ እንግዲህ ይሄ ምን በማድረግ ነው? የአንደኛውን መድኃኒት እንግዲህ ኢንዳክሽኑን በመጨመር ወይም ደግሞ የአንደኛውን መድኃኒት ኢኒቢሽኑን በመጨመር ነው። ሶ ይሄ እንግዲህ ፕራይመሪ የሚከናወነው የት ነው ስንል እንግዲህ ሳይቶክሮም P450 ኢንዛይም ፋሚሊዎች ውስጥ ነው ማለት ነው። ሶ ይሄንን በዛ እንድታስቡልኝ ይፈልጋለሁ። ስለዚህ እነዚህን አሁን በደንብ አድርጋችሁ እንግዲህ ትኩረት አድርጋችሁ እንድታዳምጡኝ ይፈልጋለሁ። ሶ እስከ መጨረሻው ድረስ እንግዲህ ከኔ ጋር እንድትሆኑ። ስለዚህ ሳይቶክሮም P450 ኢንዛይም አይሶ ኢንዛይም ውስጥ እንግዲህ ለምሳሌ እነዚህ A4 ነው በጣም ኮመን ጀስት ለእንትን ያህል ነው። ይሄ እንግዲህ ሜታቦሊዝም ኦልሞስት 50% ኦፍ ድረግስ ይላል። አያችሁት? ኦልሞስት 50% ኦፍ ድረግስ ስፔሻሊ እነዚህ ስታቲን፣ ካልሲየም ቻነል ብሎከር፣ ማክሮሊድ ብለን የምንጠራቸው በእነዚህ ውስጥ የሚከናወኑ ናቸው። ሌላው ደግሞ ሳይቶክሮም P2D6 ብለን የምንጠራው እነዚህ ደግሞ ኦልሞስት 25% ነው ይለናል። ሶ እነዚህ ውስጥ ደግሞ የሚከናወኑት እነ ቤታ ብሎከር፣ አንቲ ዲፕሬሰንት ድረግ እና ኦፖይድስ ብለን የምንጠራቸው ናቸው ማለት ነው። አዘርስ እንግዲህ እነዚህ A2 ብለን የምንጠራው አለ፣ C9 አለ፣ C19 አለ፣ A15 ብለን የምንጠራቸው አለ። ማይታያችሁ ከሆነ እንትን እያረጋችሁ ኢንፎርም እያረጋችሁ እኔ ኦልሞስት እንትኑ ላይ ኮምፒውተሩ ላይ ስላለው እንደሚታያችሁ ነው እኔ ኤክስፔክት እያደረግኩ ያለሁት ማለት ነው። ወደ መካኒዝሙ ጋር ስንመጣ እንግዲህ የመጀመሪያው እንግዲህ ኢንዛይም ኢንዳክሽን ኢኒቢሽንስ ብለን የምንጠራቸውን ነው የምናገኘው። በዚህ ውስጥ እንግዲህ ኢንዛይም ኢኒቢሽን ውስጥ እንግዲህ ኢፌክቱ ምንድነው ሲባል እንግዲህ ዲክሪዝ ሜታቦሊዝም ነው። ዲክሪዝ ሜታቦሊዝም ያደረግና ኢንክሪዝ ፕላዝማ ኮንሰንትሬሽኖችን በማምጣት ይጨምራል። ፕላዝማ ኮንሰንትሬሽን ጨመረ ማለት ደግሞ የመድኃኒቶቹ ቶክሲሲቲ እንዲጨምር ያደርጋል። ትልቅ ሪስፖንሲቢሊቲ በዚህ ውስጥ ይጫወታል ማለት ነው። ይሄ ማለት የኢንዛይም ኢኒቢሽን። ይሄ ማለት ለምሳሌ አንድ መድኃኒት በሰውነታችን ውስጥ 2 ሰዓት መቆየት ካለበት ነገር ግን እሱ ወደ 3 ሰዓት ወደ 4 ሰዓት ያደርገዋል። ይሄ ማለት ደግሞ እንግዲህ የመድኃኒቱ ሜታቦሊዝም ቀነሰ ማለት ያሳያል። ይሄ መድኃኒቱ ሜታቦሊዝም ከቀነሰ ደግሞ የፕላዝማ ኮንሰንትሬሽን ውስጥ ወይም ደግሞ በብለዳችን ውስጥ የመድኃኒቱ አማውንት የመጨመር ፓወር ይኖረዋል። ያ ደግሞ ጨመረ ማለት ደግሞ ቶክሲሲቲው ደግሞ ኢናንስ እንዲሆን ያደርገዋል ነው እያለን ያለው። ሶ ታይፓቸው ጋር ስንመጣ እንግዲህ ለምሳሌ ኮምፒቲቲቭ እና ነን ኮምፒቲቲቭ ብለን የምንጠራቸው ሜካኒዝምስ ቴክኒክ እንጠቀማለን የሚባሉ ለምሳሌ እነማን ናቸው ኢንዛይም ኢኒቢሽን የሚያመጡ መድኃኒቶች ተብለው ሲታሰብ ሳይቶክሮም P4 ለምሳሌ A4 ኢኒቢተርስ ብለን የምንጠራቸው ኬቶኮናዞል ኦቨሮል እናንተ በዚህ ውስጥ A1 A4 D6 እያላችሁ መያዝ አይጠበቅባችሁም። ግን እናንተ መያዝ የሚጠበቅባችሁ ኢንዛይም ኢኒቢሽን የሚባሉ ኮመን መድኃኒቶች እነማን ናቸው ነው። የመጀመሪያው ኬቶኮናዞል ብለን የምንጠራው አለ። ሁለተኛ ኤሪትሮማይሲን አለ። ይሄ ደግሞ ከናቹራል ፕሮዳክቶች ውስጥ ደግሞ ማን ነው እሱ ብለን የምንጠራው ማለት ነው ግሬፕ ፍሩት ጁስ ብለን የምንጠራው ነው ማለት ነው። ሌሎቹ ደግሞ እነ ከአንቲ ዲፕሬሰንት ውስጥ እነ ፍሎክሲቲን አለ፣ ፓሮክሲቲን ብለን የምንጠራው አለ። ሶ እነዚህ ክሊኒካል ኢምፓክታቸው ምንድነው ሲባል ኢንክሪዝ ሪስክ ኦፍ አድቨርስ ድረግ ኢቨንት ነው። ስፔሻሊ ስታቲን ቶክሲሲቲ ዊዝ ማክሮላይዶች ጋራ እንዲገናኝ ከሚያደርግ ነው። ሶ ሜጀር ኢንዛይም ኢኒቢተርስ ውስጥ እንግዲህ ለምሳሌ ከነዚህ ውስጥ እንግዲህ እነ ኬቶኮናዞል ብለናል፣ ኢትራኮናዞል ኦልሞስት አንትኖች እነዚህ አንቲፋንጋል ድረጎች አዞል ግሩፖች ውስጥ አብዛኞቹ ኢንዛይም ኢኒቢተር ናቸው። ግን ከአንቲፋንጋል ድረጎች ውስጥ ደግሞ እነ ግሪሶፎልቪን ደግሞ ኢንዲዩሰር ተብላ ነው የምትጠራው። ክላሪትሮማይሲን ብለን የምንጠራው መድኃኒት አለ። ኤሪትሮማይሲን ብለን የምንጠራው አለ። ግሬፕ ፍሩት ጁስ ብለን የምንጠራው ሪቶኖቪር ብለን የምንጠራቸው እነዚህ ኢኒቢተር ናቸው። በተጨማሪ ደግሞ እነ ፍሎክሲቲን፣ እነ ፓሮክሲቲን፣ እነ ኪኒዲን፣ እነ ሳይሜቲዲን ብለን የምንጠራ እነ ሶዲየም ቫልቮሬት ብለን የምንጠራቸው መድኃኒቶቹ እነዚህ ሁሉ እንግዲህ ምንድን ናቸው ሲባል ኢኒቢተር ናቸው ማለት ነው። ሌላም ይኸው አሚዮዳሮን ብለን የምንጠራው አሚዮዳሮን እንግዲህ የምናውቀው ነው። በተለይ አሚዮዳሮን ሲነሳ አንዱ ትልቁ አእምሯችን ውስጥ የሚመጣው እንግዲህ እነዚህ ታይሮቶክሲኮሲስ ብለን የምንጠራውን በማምጣት በጣም የሚታወቅ ነው ማለት ነው። ፍሉኮናዞል ብለን የምንጠራው አለ። እንደ ሱልፋሜቶክሳዞልን በስላይትሊ በተወሰነ አቅም አለው ማለት ነው። እነ ሲፕሮፍሎክሳሲን እና ፍሎቨክሳሚን ብለን የምንጠራቸውም እንግዲህ እነዚህ ሁሉ እንግዲህ የደረደርናቸው እስካሁን ስንጠራቸው የነበሩት እንግዲህ ኢኒቢተር ናቸው። ሳይቶክሮም P450 ኢንዛይም
ኢንሂቢተር ነው ማለት ነው። ስለዚህ አሁን እነዚህ መድኃኒቶች ሁሌ መርሳት የለባችሁም። ምክንያቱም በፈተናም ላይ እንግዲህ በተለይ እንግዲህ ላይሰንሽል ኤግዛም ላይ በጣም የመስፋት አቅም አላቸው ማለት ነው። ሶ ምንድን ነው እንዳልናቸው እንግዲህ ለምሳሌ ኢንሂቢተሮች ስንል እንግዲህ ኢንክሪዝ ድረግ ሌቭልን ብለናል። ድረግ ሌቭልን ከጨመረ ደግሞ የመድኃኒቶቹ ቶክሲሲቲ እንዲጨምር ከሚያደርጉት መካከል ውስጥ አንዳንዶቹ ናቸው ማለት ነው። ሌላው ደግሞ በሁለተኛ ደረጃ የምናየው ኢንዛይም ኢንዳክሽን ነው። ኢንዛይም ኢንዳክሽን ስንል እንግዲህ ምንድን ነው? ኢንዳክሽን ስንል እንግዲህ ኢፌክቱ ኢንክሪዝ ሜታቦሊዝም ነው። ቀደም ኢንሂቢሽኑ ምንድን ነው ያደረገው? ሜታቦሊዝሙን ዲክሪዝ ነው ያደረገው። ይሄ ደግሞ በተቃራኒ ደግሞ ምን ያደረገ ማለት ነው? ኢንክሪዝ ያደርጋል ማለት ነው። ይሄ እንደ ዲክሪዝ ኢንክሪዝ ያደረገ ሜታቦሊዝም ካደረገ ደግሞ ዲክሪዝ ፕላዝማ ኮንሰንትሬሽን ያደርጋል ማለት ነው። ያ ማለት ደግሞ ቴራፒቲክ ፌላሪቲ ይመጣል። መድኃኒቱ በሰውነታችን 12 ሰዓት መቆየት ሲኖርበት በ3 ሰዓት ወይም በ4 ሰዓት እንዲወገድ የሚያደርግ ከሆነ ያ ነገሩ እንግዲህ የሚያሳየው ምንድነው? እሱ ማለት ነው ሜታቦሊዝሙን በጣም በማፋጠን በቀላሉ እንትን በማድረግ ጉዳት በማምጣት ወይም የመድኃኒቱ ፌላሪቲ ሀፕን እንዲያደርግ ያደርጋል ማለት ነው። ሶ መካኒዝማቸው እንግዲህ ይሄንን ነው የሚመስለው ማለት ነው የኢንዳክሽን። ሶ ይሄን ስንል ኢንክሪዝድ ኢንዛይም ሴንቴዝ ቪያ ለምሳሌ ኒውክሊየር ሪሴፕተር አክቲቬሽን አለ። እነዚህ ኒውክሊየር ሪሴፕተር አክቲቬሽን ለምሳሌ እንግዲህ እነ ኢንዲዩሰርስ ለምሳሌ በጣም የሚታወቁት እነ ሪፋምፒሲን ብለን የምንጠራው ከአንቲ ኤፒሌፕቲክስ ውስጥ ደግሞ ካርፓሜዛፒን ከአንቲ ዲፕሬዘንት ውስጥ ደግሞ ሴንት ጆን ዋርት ብለን የምንጠራው ነው። ሌሎቹ ደግሞ እነ ፌንቶይን ብለን የምንጠራቸው ናቸው። ሶ እነዚህ መድኃኒቶች ምንድን ነው ታዲያ የሚያደርጉ ስንል ኢንዳክሽን ናቸውና ኢንዳክሽኖች ምን ብለናል? ሜታቦሊዝምን ይጨምራሉ። ሜታቦሊዝምን ይጨምሩ ማለት ደግሞ መድኃኒቱ በሰውነታችን ውስጥ አማውንቱ እንዳይኖር ወይም ፕላዝማ ኮንሰንትሬሽን ይቀንሳናል። ይሄንን ከቀነሰ ደግሞ የቴራፒቲክ ፌላሪቲ ሀፕን ያደርጋል ብለናልና ይላል። ሶ ይሄን ያደረገ ማለት ደግሞ መድኃኒቱ እንግዲህ ሪዲዩስድ ኤፊካሲ ኦራል ኮንትራሴፕቲቭ ሊሆን ይችላል ወይም ደግሞ አንቲሬትሮቫይራል ድረግ ብለን የምንጠራቸው መድኃኒቶች እንግዲህ ለዚህ ይጋለጣሉ ነው እያለን ያለው። ሶ ሜጀር ኢንዛይም ኢንዲዩሰርስ ብለን ዚስ ድረግ ኢንክሪዝ ኢንዛይም አክቲቪቲ ነው። ሶ ስፒዲንግ አፕ ሜታቦሊዝም እንደ ሪዲዩሲንግ ድረግ ሌቭል ነው። ስለዚህ መድኃኒቱ ቶሎ ብሎ ሜታቦሊዝም ቴክኒክ እንዲጠቀም ወይም ሜታቦላይዝድ እንዲያደርግ ያደርግና የመድኃኒቱን ድረግ ሌቭል አንትኑን ደግሞ ምን ያደርግብናል ማለት ነው? ያወርድብናል ነው። መድኃኒቶቹ እንግዲህ እንዳልናቸው ሪፋምፒሲን በጣም የሚታወቅ ነው። ካርፓሜዛፒን በጣም የሚታወቅ ነው። ፌንቶይን በጣም የሚታወቅ ነው። ፌኖባርቢቶል በጣም የሚታወቅ ነው። ሴንት ጆንስ ዋርት ብለን የምንጠራቸው እነዚህ ሁሉ እንግዲህ ሲነሱ አይምሯችሁ ውስጥ መምጣት ያለበት ኤንዛይም ኢንዲዩሰር የሚባሉት ናቸው። ሶ በዛሬ ትምህርታችን በጣም ትልቅ ፎከስ እንድታደርጉልኝ የሚፈልገው አንድ ፌዝ 1 እና ፌዝ 2 የሚባሉትን አይደንቲፋይ ማድረግ፣ ሁለተኛ ደግሞ ኢንዛይም ኢንሂቢተርስ እና ኢንዛይም ኢንዲዩሰር ብለን የምንጠራቸው መድኃኒቶቹን በደንብ አድርጋችሁ መለየት መቻል አለባችሁ። በተለይ ሜጀሮቹ ማለት ነው። ሜጀር ስንል ለምሳሌ ኢንዲዩሰር ውስጥ እንግዲህ ሪፋምፒሲን፣ ካርፓሜዛፒን፣ ፌኖባርቢቶል ብለን የጠራናቸው ነው። ስሞኪንግም እንግዲህ የዚህ አይነት አክሽን አለው። በተለይ አልኮል በስሞል አማውንት ኢንዲዩሰር ነው። በሃይ አማውንት በሚሆንበት ሰዓት ወይም ደግሞ አልኮል አኪዩት ሲሆን ኢንዲዩሰር ይሆናል። ክሮኒክ በሚሆንበት ሰዓት ደግሞ ወደ ምን ይቀየራል ማለት ነው? ወደ ኢንሂቢተር ይቀየራል ማለት ነው። ያንን ነው የሚያሳየው። ሶ በዛ እንድትወስዱልኝ ይፈልጋለሁ። ምንድን ነው ኢፌክታቸው ስንል እንግዲህ ኢንዲዩሰርስ ብለን የምንጠራቸው እንግዲህ ምን ያደርጋሉ? ዲክሪዝ ድረግ ሌቭል ነው። ይሄ ማለት ደግሞ የድረግ ሌቭሉን ቀነሱ ማለት ደግሞ ቴራፒቲክ ፌላሪቲ እንዲፈጠር ያደርጋሉ ነው እያለን ያለው። ሶ ምንድነው ክሊኒካል ሲግኒፊካንሳቸው ስንል እንግዲህ የሚያሳየን ምንድነው እሱ አንድ ፈርስት ፓስ ኢፌክት እንዲኖር ያደርጋል ነው። እንግዲህ ሜታቦሊዝም አንዱ ስለ ፈርስት ፓስ ኢፌክት ይነሳል። ለዛ ነው እንግዲህ መድኃኒቶች ለምሳሌ ኦራሊ አንዳንድ ጊዜ ቶሎ ብለው ሜታቦሊዝም ስቴጅን የማለፍ አቅም ስለሚኖራቸው ከፈርስት ፓስ ኢፌክት ጋር የሚያዙበት እንትን አላቸው ተብሎ ነው የሚታሰበው። ሶ ይሄን ስንል እንግዲህ ኤክስቴንሲቭ ሜታቦሊዝም ኢን ሊቨር ነው። ስለዚህ ሜታቦሊዝም የሚከናወነው ሊቨር ላይ ነው ብለናል። ከዛ በተወሰነ ደረጃ ደግሞ እንግዲህ ጀስት ብሬናችን ላይ ያሉ ኢንተስታይናችን ላይ ያሉ እንዲሁም ሌላ ሳይቶቻችን ላይ አሉ። ነገር ግን ትልቁን ድርሻ የሚወስደው ማን ነው ሲባል እንግዲህ ሊቨር ነው። ሶ
ይሄ እንግዲህ ወደ ሊቨር ወደ ሲስተሚክ ሰርኩሌሽን መድኃኒቶቹ ከመግባታቸው በፊት ምን የሚያደርጉ ነው? ሜታቦላይዝድ የሚያደርጉ ከሆነ ይሄ ማለት በቀላሉ በቃ ዲስትሪቢዩሽን ስቴጅ መዝለል የሚችሉ ከሆነ መድኃኒቶች ምን ሆኑ ማለት ብለን እንጠራቸዋለን። ፈርስት ፓስ ኢፌክት አላቸው ይባላል። ፈርስት ፓስ ኢፌክት አላቸው ማለት ደግሞ የመድኃኒቶቹ ባዮ አቬላቢሊቲ እንዳይኖር ወይም ደግሞ እንዳይኖር ሳይሆን በተወሰነ አቅሙ ይቀንሳል ማለት ነው። ባዮ አቬላቢሊቲ ከሌለው ደግሞ ፈርስት ፓስ ኢፌክት ብለን የምንጠራው እንግዲህ ይሄን ነው ማለት እንውጣለን መድኃኒት ከዛ ዲስትሪቢዩሽንን ያልፍና ወደ ሲስተሚክ ሰርኩሌሽን ሳይገባ ቀጥታ ወዴት ይሄዳል ማለት ነው? ወደ ሜታቦሊዝም ይመጣል። ሌላው ደግሞ እንግዲህ ፕሮድረግስ ነው። ቅድም ብለናል ፕሮድረግ ብለን የምንጠራቸው በተለይ እንግዲህ ከፌስ 2 ጋር ስናያይዝ ሪኳየር ሜታቦሊክ አክቲቬሽን ነው። ለምሳሌ ኤግዛምፕል ኮዴን ወደ ሞርፊን እንዲቀየር ያደርጋሉ ነው። በተጨማሪ ደግሞ ቶክሲሲቲያቸው ነው። ሳም ሜታቦሊት አር ቶክሲክ ናቸው። ለምሳሌ አሴታሚኖፈን በቀላል ቶክሲፋይ በተለይ ሊቨር ላይ ትልቅ ያመጣል። ለዚህ ነው ብዙ ጊዜ ፓራስታሞል የሚወስድ ሰው አልኮል መጠጣት የለበትም የሚባለው ምንድነው? ሳይነርጂዝም ሊቨር ዳሜጅ ያመጣል ተብሎ ስለሚታስ ማለት ነው። ከዛ ጋር ነው። በተጨማሪ ደግሞ ድረግ ኢንተራክሽናችንም አይተናል። ሶ ኮምፒት ፎር ዘ ሴም ሜታቦሊክ ኢንዛይም ላይ ኮምፒት የሚያደርጉበት ነው። ሶ ኢኒቢሽን እንግዲህ ቶክሲሲቲን በማምጣት ይታወቃል። ጀስት እንደ ሪካፕ እንዲሆናችሁ ፈልጌ ነው። ሶ ይሄ ማለት ኢንክሪዝ ኤሪያ አንደር ዘ ከርቭ ብለን ወይ ኤኦሲ ብለን የምንጠራው እንዲሁም ደግሞ ፕሮሎንግድ ሃፍ ላይፋቸውን እንዲጨምሩ ያደርጋሉ። ማን ኢኒቢሽንስ ብለን የምንጠራቸው። ኢንዳክሽንስ ብለን የምንጠራቸው ደግሞ ቴራፒቲክ ፌለር ነው። እንዴት ስንል እንግዲህ ዲክሪዝ ኤሪያ አንደር ዘ ከርቭ ይሄ ማለት እንግዲህ ፕላዝማ ኮንሰንትሬሽን ብለን የምንጠራው ሶ ሾርተር ሃፍ ላይፍ እንዲኖራቸው ያደርጋል። በተጨማሪ ደግሞ እንግዲህ ናሮ ቴራፒቲክ ኢንዴክስ ድረግ ለምሳሌ እነ ዋርፋሪን ዲጎክሲን አር ሞስት ቫልነሬብል ይሆናሉ ማለት ነው። ኮመን ክሊኒካል ሲምፕቶም ኢንተራክሽን ለምሳሌ እነዚህ ደግሞ እነዚህ ፐርፕሬተር ድረግስ ብለን የምንጠራቸዋል። እነ ዋርፋሪን ለምሳሌ ከሪፋምፒሲን ኢንዲዩሰር ነው። አሚዮዳሮ ኢኒቢተርስ ነው። ስታቲን ላይ ደግሞ ስንመጣ ክላሪትሮማይሲን አለ። ይሄ ለምሳሌ ዋርፋሪን ከሪፋምፒሲን ጋር ሲሆን ኢንክሪዝ አይኤንአር ይሆናል ማለት ዲክሪዝ አይኤንአር ይሆናል። ኢንተርናሽናል ኖርማላይዝድ ሬሾር ብለን የምንጠራው ይሄ ደግሞ የክሎስ ሪስክ እንዲጨምር ያደርጋል ነው። ኢንክሪዝ አይኤንአር ከሆነ ደግሞ ብሊዲንግ እንዲመጣ ያደርጋል። ዋርፋሪንና አሚዮዳሮ ማለት ነው። ስታቲን ጋር ደግሞ ክላሪትሮማይሲን ስናስብ እንግዲህ ኢንክሪዝ ስታቲን ሌቭል ነው። ይሄ ደግሞ ማዮፓቲ ማለት ነው። እነዚህ በጣም ትልቅ ፔን እንዲሰማ ከሚያደርጉ መካከል ነው። ኦራል ኮንትራሴፕቲቮች ደግሞ እነዚህ ደግሞ ካርባሜዛፒን ጋር ሲሆን ኢንዲዩሰር ነው። ስለዚህ ዲክሪዝ ኤፊካሲ ይሄ ደግሞ ሪስክ ኦፍ ፕሬግናንሲ ሃፕን ያደርጋል ማለት ነው። ኤችአይቪ ፕሮቲስ ኢንሂቢተር ብለን የምንጠራቸው እንግዲህ ሪፋምፒሲን ኢንዲዩሰር ነው። ስለዚህ ዲክሪዝ አንቲቫይራል ኢፌክቱ ይቀንሳል ማለት ነው። ሶ የዛሬያችን ትምህርታችን እንግዲህ ስለ ሜታቦሊዝም ይህንን ይመስላል ማለት ነው። በሚቀጥለው ላይ እንግዲህ ደግሞ ጀስት ማክሰኞ ላይ እንግዲህ ስለ ኤክስክሪሽን እና ሌላ ፓርቶች ውስጥ ደግሞ ፋርማኮዳይናሚክን በተቻለ መጠን እንጨርሳለን ብዬ ተስፋ አረጋለሁ ማለት ነው። ከአሁን በኋላ በጣም እየጨመርን ነው የምንሄደው። እናንተም ጥያቄ ሀሳብ ካላችሁ በእርግጥ እንትንን ከጨረስኩላችሁ በኋላ እነዚህ አብዞርቢሽን፣ ዲስትሪቢሽን፣ ሜታቦሊዝም፣ ኤክስክሪሽን ከጨረስኩ በኋላ ጥያቄ ላይ እለቅላችኋለሁ። ሶ እነዛን ጥያቄ እናንተ ፕራክቲስ ታረጋላችሁ። ሁላችሁም ኢንቮልቭ ታረጋላችሁ። ሁላችሁ መልሳችሁ ትልኩልኛላችሁ ማለት ነው። ኦልሞስት ቪዲዮም አለ። ከዛ መጨረሻ ላይ ደግሞ መልሱን እሰጣችኋለሁ ማለት ነው። እንደዛ እያደረግን ነው የምንሄደው፣ እያጠነከርነው እንሄዳለን ማለት ነው። እናንተም ራሳችሁን ለጥያቄም ያው እንግዲህ ተማሪ ሲባል እንግዲህ አንዱ መጨናነቅ ስለሆነ እንግዲህ ልምድ ስላለም ይባላል። ስለዚህ በደንብ አድርገን እንደዛ ዲስከስ እያደረግን እንሄዳለን ማለት ነው። በደንብ አድሬስ እያደረግን ፈተናዎቹንም እንግዲህ ጥያቄዎቹንም ሳወጣላችሁ በእርግጥ በምርጫ መልክ እናደርግና ከዛ ወደ ደረቅ እያደረግን በጣም ኮምፕሌክስ እያደረግነው እንሄዳለን። አሁን እቺ እንደ መግቢያ እንድትሆናችሁ ነው። ለሁሉም ለወደፊት ለምንመጣቸው ነገሮች በጣም ስለሚጠቅሙ ነው እና ከዛ አንጻር ነው ለማለት ፈልጌ ነው። ሶ ጥያቄ ሀሳብ ካላችሁ